ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ቆየ። ሰላም ነው። ሰላም እሺ፣ ብዛ ምን እንታዘዝ? እኔ ስለ ራሴ ማውራት ነበር የምፈልገው። እሺ ንገሪ። ጓደኛ ነበረኝ። 2 ዓመት አብረን ተቀምጠናል አንድ ቤት። ከዛ አጋጣሚ ሆኖ ጓደኛ ያው ፍቅረኛው ማለት ነው። እንዴት ነው የጦሱ የያዘሽ? ምንድነው እንዴት ተዋወቃችሁ? ምን አልከኝ? ድምፅ ይሰማል? ወደቀች። እሺ ኮማ ክፍል ዛሬ ኮማ ክፍላችን ስራ በዝቶበታል። እንትን ነው መቀሱን እና ምላጩን መጋዙን ሲያዩት ነች ፌንት የማረጉ ነገር ይፈጠራል። ሚስጥር እንዳሰማ ጓዶች። እሺ በር አካባቢ ፌንት እየበዛብን ነው። ስለዚህ ቶሎ ቶሎ ጉልኮስ ይሰጥ። እሺ የጉልኮስ አቅርቦት ይፍጠን። ጤና ይስጥልኝ። እሺ የለች። አዎ የጉልኮስ አቅርቦታችን መጨመር አለበት። ሰዎች ሬዚስታንስ ምንድን ነው ይሄ? ሬዚስታንሳቸውን እያጡ ነው። ጤና ይስጥልኝ። ሄሎ ኦኬ ቀጣይ። እሺ ለሚፈልገው ሰው አይደርስም። ታውቃላችሁ በጣም ለሚፈልገው ሰው የማይፈልግ ምንም ማውራት እና አይዲያው ለሌለው ሰው ይደርሷል። ይሰማል ይሰማል ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? ሰላም ነን። ምን እንታዘዝ? የሆነ ጥያቄ ልጠይቅ ነበረ ስለ ጓደኛዬ፣ ግራ ገብቶኝ ነው። ጓደኛ? ስለ ፍቅረኛ። ፍቅረኛ አለሽ? ይሰማል? አዎ። እንዴት ተዋወቃችሁ? ሰው ነው ያስተዋወቀኝ። እሺ እኔ ያለሁት አረብ ሀገር ነው እና እሱ ደግሞ ኢትዮጵያ ነው ያለው እና በሚገባ ጊዜ እና ብዙ ነገር ያደርግልኛል፣ ግን ተግባር ላይ ላገኘው አልቻልኩም። አፍ እንጂ። ምን ማለት ነው? ተግባር ላይ ማለት በቃ የሆነ ነገር አድርጎ አያሳየኝም ከማውራት ውጭ ማለት ነው። ለምሳሌ ብዙ ነገር በቃ እንደዚህ የራሳችን ላይፍ ራሱ እንደዚህ እናደርጋለን ተባብለ ስንመካከል እኔ ያልኩትን ላይ አያደርግም። በቃ አፍ ብቻ ነው ማውራት ብቻ ማለት ነው። ማን ያስተዋወቃችሁ? የራሱ የእሱ ጓደኛ ነው። እሱ ዱባይ ነው ያለው ጓደኛው። ምን ብሎ አስተዋወቀሽ? አዎ እኔ ለከሱ ልጁ ጋር ፔስት ጓደኛ ነበር። እሱ አስተዋወቀ እኮ። ምን ብሎ ነው ያስተዋወቀሽ? ምን ብሎ? እኔ ልጁን በጣም ነው የማውቀው። ያኛውን እንደዚህ ለትዳር ይሆን ይሻል በቃ ምናምን ብሎ አስተዋወቀኝ። ከዛ ያወራን 3 ዓመት ሙሉ ቆየን። 3 ዓመት በስልክ ነው? ደግሞ የሚያጠራጥረኝ እኔ ስናገር አይናገረኝም። አዎ በስልክ ብቻ። በኢሞ? አዎ በኢሞ። አንዳንዴ በብዛት በቴሌግራም ነው የምናወራው። ስለዚህ 3 ዓመት ሙሉ በአካል አግኝተሽው አታውቂም?
በአካል አላውቅም። ቤተሰቦቹ ምናምን አስተዋወቀኝ። ከሱ ውጭ ምንም የለም። ቤተሰቦቹን በቪዲዮ ኮል ነው ያስተዋወቀሽ? አዎ ሁሉንም አስተዋወቀኝ። እሺ። ስለዚህ አሁን የሚያወራውና ምንድነው ተግባሩና የሚያወራው እንዳልሆነልኝም ጠየቅሽ? አዎ ከዛ ደግሞ እኔ ስናገር የሆነ ጥፋት ራሱ አጥፍቼ እኔ ራሴ አጥፍቼ ስቆጣው መልስ አይመልስልኝም ማለት ጥፋት አጠፋለሁ ራሴ አጥፍቼ ለምንድን ነው እንደዚህ ያደረክ ብዬ ጮህበታለሁ። ስጮህ መልስ አይሰጥም። ራስሽ አጥፍተሽ ትቆጫለሽ? ለምን እንደዛ ታደርጊ? አላውቅም። ስቆጣው ዝም ነው የሚለኝ፣ ይመልስልኛል። ይሄ ጫና ያለው ነው። እሺ ግራ ገባኝ። በቃ እሱ ላይ እንዲህ ስቆጣው ለምንድን ነው የማይመልሰው? እድሜሽ ምን ያህል ነው? ለምንድን ነው ችለኝነት? እድሜሽ ምን ያህል ነው? 23 እሺ ሚውት አድርጊ እስኪ። ይህ ከበድ ያለ ነው። ሰናፍጭ ያለበት ቃሪያ በሚጥሚጣ ዳጣም ጨምርበታል ትንሽ በመጠኑ እሱ ነው የምንወጋሽ። አሁን ሊያስነጥስሽ ይችላል። አስነጥሶሽም በላብም ሊወጣ ይችላል። ሁኔታው የሚዋጥም ኪኒን እንሰጥሻለን። ሁኔታው ከበድ ያለ ስለሆነ የኔነት ልብ ውድ ዋጋ ያለው ጉዳይ ነው። ከሌን ታወቂው ለትዳር ጥሩ ነው ምናምን ሲባል እሺ ተብሎ ይሰጣል። እንዲ ልብ የታውቂዋለሽ ሰውዬው ለትዳር ጥሩ ነው ባዩም ማን ነው ቤስት ፍሬንድ ምናምን ምንጭት ታውቂው። የዛሬ ጊዜ እንኳን ቤስት ፍሬንድ ቤተሰብ የምትሆን ሰው እንኳን አምነሽ ህይወትሽን ህልምሽን አሳልፈሽ ለመስጠት በጣም ከባድ ነው። ልብ እኮ እቃ ጨዋታ አይደለም። የኔና ከሰው ጋር ሳቂ ተጫዎች ችግር የለም። እንዴት አንገታችን ላይ ሰንሰለት አስረው ሰዎች ናስ እያሉ ሲጎትቱን እንዴት እንደ በግ እንሄዳለን? ማስተዋል አንችልም። የሰው ልጅ እኮ ከእንስሳ የሚለየው በማሰቡ እኮ አለ። እንስሳም ያስባል፣ ችግር የለው። የሰው ልጅ ከእንስሳ የሚለየው ጭንቅላቱ መጠቀም በመቻሉ ነው፣ ማስተዋል በመቻሉ ነው። እንስሳ አያስተውልም። የሰው ልጅ ግን ከማሰብ ልዕልና ከፍ ብሎ አንድ ስቴፕ ከፍ ብሎ ማስተዋል ይችላል። ወዴት እንደሚሄድ፣ ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት፣ እሳትና ውሃውን ህሊና አለው። ትክክልና ስህተቱን መለየት ይችላል። ታወቀሹ 3 ዓመት ሙሉ በስልክ ሰውየው ባለትዳር ቢሆንስ? ሰውየው የልጆች አሁን ቅድም የነገረችንን ታሪክ ሰማሽ አይደል? እሱ ቁጭ ብለሽ ከነበረ እንግዲህ ሰምተሽ ከነበር ከሀገር ስትወጣ እሱም ከሀገር ሲወጣ የተዋወቀችው ልጅ እንግዲህ በስልክ ያወራሉ። ሩቅ ለሩቅ ሆነው ሚስት አለው ሚስትና ልጅ አለኝ ብሎ አስምሎ ነገራት ከብዙ ጊዜ በኋላ እና አንቺንም ወድሻለሁ ያው ውሽማዬ ሁኚ ነው። በሌላ ቻይንኛው እንደዛ ነው። ሌላ ታሪክ እኮ የለም። ስለዚህ ይህ እናት አንቺ አደብ መግዛት አለብሽ። ተረጋጊ። ምንድነው ችኮላው? የት ታውቂዋለሽ? ሰውየው ከጀርባሽ ምን እያደረገ እንደሆነ ምንም የምታውቂው ነገር የለም። ገንዘብ ላኪለት አትላኪለት የነገርሽን ነገር የለም። ግን አሁን አደብ ግዢ። ሁለተኛ ነገር እኔ ራሴ ተቆጥቼ ምንድነው ተናድጄ እቆጣዋለሁ ዝም ይለኛል አለሽ። እሱ ላይ ያፈቅርሽ ይችላል። ዝም ብሎ ሊሆን ይችላል እኮ እያወራሽ ያለ። ስለዚህ ተረጋጊ። ግድ የለሽም። ረጋ ብሎ ማሰቡ መልካም። በመልካም ነገር ሆነሽ ራስሽን ልብሽን ቀና አድርገሽ ወዴት እየሄድኩ ነው የሚለውን ነገር አስቢና ተረጋግተሽ መለስ ብለሽ እንትን በይ። ተግባባ? ግልጽ ነው? አዎ ወደ ምታቁ። እሺ መልካም ቀን። እሺ አመሰግናለሁ። ወይ ጣጣ ሰዓቱን ስንቀይረው
ችግሩም አብሮ የተቀየረው ጎበዝ። የዚህ ሰዓት ደግሞ ወረርሽኝ የተለየ ነው። ከበድ ይላል። የከሰዓቱ ትንሽ ጋብ ያለ ነበር። እንግዲህ ስለለመደው ነበር። አሁን ሰዓቱን ቀይረን ከዚህ በኋላ በዚህ ሰዓት ነው። አሁን ልንጨርስ ነው። 5 ደቂቃ ነው የቀረው። አሁን የመጣችሁ ሰዎች ምክንያቱም በዛው ሰዓት ስለሆነ በበፊቱ ሰዓት ብዙ ሰው የሚያውቀው በዛ ሰዓት እየጠበቀ ይሆናል። ስለዚህ ችግር የለውም። 1 2 3 ቀን እያደረግነው ስንል ሁሉም ሰው ይለምደዋል። እሺ እስቲ 5 ደቂቃ አለን። አንድ ነገር እስቲ ብንወጋ። እባካችሁ ተው። ልብ ቃቃ ጨዋታ አይደለም። ጤና ይሰማል። እንኳን ደህና መጣሽ አሌክስ። እንኳን ሰላም ቆይት። እንዴት ናችሁ? ሰላም ነው። ምን ታዘዝ? እሺ የሆነ ምክር ፈልጌው ነበረ። እሺ ንገሪኝ። ጓደኛ ያለኝና ከ2 ዓመት ሆኖናል። ፍቅረኛ ነው? እንዴት ተዋወቃችሁ? ያው በአካልም እንተዋውቃለን። መጀመሪያ በፌስቡክ ነው ተዋውቅነው። 2 ዓመት ሆኖናል። ድምፅሽ ምንድን ነው? ኤርፎን ነው የምትጠቀሙ? ኖ የለም ኤርፎን። አይሰማክም? ትንሽ ርቋል። በፌስቡክ ነው የተዋወቅነው። ግን ያው እንተዋውቃል። በአካልም ተገናኝተናል። 2 ዓመት ሆኖናል። እሺ ያው ጦሱ ግን የጦስ ዶሮ የተነሳው በፌስቡክ ነው። በፌስቡክ ነው የምንተዋወቅ፣ ግን በአካልም በቃ ተገናኝተናል። እሺ እወደዋለሁ፣ ይወደኛል፣ ያከብረኛል፣ አከብረዋለሁ። በራሴ ቢከፋኝም እንኳን ይቅርታ የሚጠይቀኝ እሱ ነው። በራሴ ቢከፋ እንኳን ማለት ግን አሁን አጋጣሚ ሆነ። አሁን 2 ዓመት አልፎናል። እኔ አጋጣሚ የሆነ ልጅ ሲያስቸግረኝ የእሱና የእኔ ፎቶ በማዝሙር አድርጌ አቀናብሬ ለቀቅኩት ቲክቶክ ላይ ማለት። ያ ልጁ ምናልባት አላት በማለት ያስቸግረኝ ማለት ማን ነው ያስቸግርሽ? አላቆም ዝም ብሎ በቃ እንትን ይለኛል። ፋታ ሲያሳጣኝ ዝም ብዬ በቃ አለኝ ብዬ ማላምን ስለኝ የኔና የእሱ ፎቶ ለቀቅኩት። ይሄም አይቶ እንኳን እንትን ካለበየው ማለት። ከዛ ከቤተሰብ ጋር አስተዋውቅሻለሁ ስለኝ አሁን አታስተዋውቀኝ፣ አንደኛ ቪዛ እየመጣልኝ ነው፣ ድጋሚ ስደት ሊሄድ ነው ብዬ ወደ ስደት መረጥኩት። ስደት የምትሄጂ ከሆነ አላስታውቅም፣ ስደት አልሄድም የምትይ ከሆነ ከቤተሰብ ጋር ላስታውቅ ስለኝ አይደለም ከአሁኑ እንትን ማለት የለብኝም ልሂድ ብዬ እኔ መረጥኩት ስደቱን ማለት። እሱ ደግሞ ስደት የምትሄጂ ከሆነ ከቤተሰብ ጋር አላስታውቅሽም፣ አስታውቄ ሰው ሀገር እንድትሄጂ አልፈልግም፣ መሄዱን ምረጭ ወይንም ከቤተሰብ ጋር አስታውቄ አንድ ላይ እንድነው ምረጭ ስለኝ እኔ ደግሞ ስደቱን መረጥኩ። ለ2 ዓመት አስፈቅጄው ማለት። አሁን ከመጣው 10ኛ ወሬ ነው። በቀደም እንዲህ ስለቀው የእሱ ጓደኞቹ አይቶት ሆነ አላቅም፣ ብቻ ይህ እንዴት ውዴ ለምን ሳታስፈቅጂው እንዴት ፎቶዬን ለቀቅሽው ምናምን አለና ዛሬ ሳምንት ነው ከተጣላ ነው። አልተነጋገርንም። ይኸው እስካሁን ተዘጋግተናል። ግን እኔ ባጠፋሁት እኔ በራሴ ተከፍቼም እንኳን እሱ ነው ይቅርታ የምለኝ። በጣም አከብሯለሁ፣ ያከብረኛል፣ ፍቅር እሰጠዋለሁ፣ ፍቅር ይሰጠኛል። ግን በቃ የሆነ በማተቤ በቤተ ክርስቲያን አልክድህም ብዬ ማተብ አስሬ መጣሁ ወደ ስደት። አሁን 10 ወሬ ነው። ግን ምን እንደሆነ በቃ ምን ላርግሽ? በእንደዚህ ሁኔታ ጥፋት አለብኝ ወይ? በእርግጥ ማስፈቀድ ነበረብኝ። ግን ስለምወደውና ነገ ይሆነኛል ብዬ ስላሰብኩት ስለመላፍርበት ፎቶን ለቀቅኩት። ይሄ ያስቆጣል ወይ? እስኪ ምክር ስጠኝ። ጥፋተኛም ከሆንክ እመለሳለሁ። ማተብ አስሬ መጣሁ ስትይ አልገባኝም። ምንድን መሀላ ነው ስልክ እንዳትኬጅኝ ስለም ክርስቲያን ነኝ። ይኸው ማተብ አልኬድህም፣ ከካድኩ ማተቤ ካድን ብዬ አስረው መጣሁ። ስለምወደው የሆነት አልኬደውም። ለነገም ለወደፊትም ቦታ ያለው ለሱ ወዷለሁ፣ አልኬደውም። እኔ ደግሞ ላምንኩስ በ80 ነዳሽ። ቆይ መተማመን ይቆየ። አምላካችን ላይ እንኳ እንዲህ እርግጠኛ ብንሆን ጥሩ ነበር። በሰው መሀላው አልገባኝም። ምንድን ነው የተማማላችሁት? አልገባኝም። እሱ ትክጅኛለሽ ሌላ ፍቅረኛ ምናልባት ሄድሽ እንትን እንዳትይ ስለኝ አልኬድህም ብየው ማለት። እኔ ደግሞ አልኬደውም። ለምን ራስንም ብለሽ ምንድን ነው መሀላው ላመንኩበት ህይወትን አሰርሽለት ነው ለእሱ ነው ያሰርሽለት። አልክድህም ብለሽ አሌክስ ድምፅህ ይቆራረጣል። አይሰማም ድምፄ? አሁን ይሰማል። አልክድህም ብለሽ ማህተብ ለእሱን ያሰርሽለት አልገባኝ። የተማማላችሁበት መንገድ እሱ ማወቅ ፈልጌ።
ምንድን ነው ያደረጋችሁት? አሁን አስታውቃለሁ ስልሽ ስደት የመረጥሽው ልትኬጅኝ እንዳይሆን ስለኝ አልክድህም ብዬ ነው። እኔ አልክደውም። አሁንም ቢሆን ነገም ቢሆን እኮ አልክድህም ብለሽ መጽሐፍ ቅዱስ ይዘሽ ማልሽለት ምንድን ነው? አልክድም አይደለም አንገቴ ላይ ያሰርኩት ማተብ ይካደኝ አልክድህም ነው አልኩት። ኦኬ እሺ። ስለዚህ አሁን እንደዛ መማማሌ ስህተት ነው ጥያቄሽ? ጥፋት ምን አለብኝ? እኔ ስለምወደው ስለማከብረው የእሱ ፎቶ የእኔ ፎቶ ለቀቁት። ጥፋቴ ምንድን ነው ነው? እዚህ ጋር ጥፋት ካለብኝ እመለሳለሁ። ፎቶን በመልቀቅሽ ተበሳጨ? ሳታስፈቅጂ መጀመሪያ ከቤተሰብ ጋር ላስታውቅ ስልሽ ስንመጣ ሁሉም ነገር ይሆናል ብለሽ በራስሽ ምርጫ ወሰንሽ። መጠየቅ አልነበረብሽም ወይ? ከቤተሰብ ጋር ሳላስታውቅ እንዴት ለቀቅሽው ነው? እና ምን ይሁን ነው አሁን? ምን ይሁን አለ ታዲያ? በቃ አልፈልግም ማለት ተለያያችሁ? ጥፋቴ ምንድን ነው ነው? እዚህ ጋር እኔማ አጠፋሁ። ቪዲዮቹ ግን ጥፋት አለብኝ። ፎቶን በመልቀቁ ምን ተፈጠረ ማለት? ፎቶን በመልቀቅሽ አንቺ ጓደኞቹ ይሁን እኛን አላስታወቅንም፣ አንተ ብቻ ከትዳር ይዘህክ ነው ወይ ምናምን ብሎታል መሰለኝ። አላቅም ብቻ ሚዩት አድርጊ እስኪ። ሰዓቱን መቀየር ብዙ ስራ እንደሚጠበቅብን የሚያሳውቀው ያ ከሰዓቱ ይሻለን ነበር። ከሰዓቱ ጥሩ ጋባ አድርገነው ነበር መርፌ ወቅተን። አሁን ከነገ ጀምሮ እንግዲህ ወገቤና ስሬ ጥሩ ስራ ተራራሚ የሆኑ የሚጠብ በዚያ ከባድ ወረርሽኝ ያለው ድሮ ነበረ ማወቅ የነበረብኝ በዚህ ሰዓት መግባት እንደነበረብኝ። ምን አይነት ጥያቄ ነው የኔ እናት? አጥፍቻለሁ ወይ ማለት መጀመሪያ ጥፋቱ የሚጀምረው ፌስቡክ ላይ የተዋወቅሽውን ሰው ይዘሽ ማህተብን የሚያክል ትልቅ የሆነ የህይወትሽን ጉዳይ ይዘሽ መማማል፣ ይህ ፈጣሪ መናቅ። ፌስቡክ ላይ ነው የምታውቂው ሰውዬው። ይህን እኮ ነው የምላችሁ እኔ አንዳንዶቻችሁ ሶሻል ሚዲያ ላይ ያወቃችሁትን ሰው እንደምታምኑት እግዚአብሔርን አታምኑትም። 100% የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ወቆቹን ሰዎች እቺን ታክል እንኳን ግን በእግዚአብሔር ላይ እምነት ሄደን እንደምናምን እንመስላል። እኔ እኮ አምናለሁ፣ እኔ እወዳለሁ፣ ፈጣሪ እከተላለሁ እናለን። ግን በታሪክ በህይወታችን ስለምንፈልገው ነገር ፈጣሪ እንደሚያደርግልን አናምንም። አጠገባችን እንዳለ አናምንም። እንደማይክደን አናምንም። ግን ሶሻል ሚዲያ ላይ ፌስቡክ ምናምን ላይ የተዋወቃችሁትን ሰው ግን ይኸው የአንቺ ያሳየ እዚህ ጋር። ምክንያቱም ምን ማለት ነው ብከዳህ ምናምን ተው። ይሄ እኮ በጣም እኮ ድፍረት እኮ ነው። ገና አላገባሽም እኮ። ይሄ እኮ የሚባለው ስታገቢው እኮ ነው። አንድ ሰው ትዳር ስትመሰርች በመንፈሳዊ ማግቢ በዓለማዊ ጉዳይ አግቢ፣ ችግር የለውም። ስታገቢ ግን ቃል ኪዳን ስለሆነ ይችን ማለት ያለብሽ ያኔ ነው። ምክንያቱም ልታገቢ ነው፣ ትዳር ነው። ላልክድህ ተብሎ የሚማማለው ሰው አንቺ ከሀገር ልትወጪ ያሁን ፌስቡክ ላይ የተዋወቅሽው ሰውየው ፍቅረኛ ይኑረው ትዳር ይኑረው ከጀርባሽ ምን ያርግ ህይወቱን አታውቂም። ያሳየሽን ነው የምታውቂው። ቤተሰብ እናስተዋወቅ ብቻ ስላለሽ እንደዚህ አይነት ድፍረት አሁን ጥፋተኛ ነኝ ወይ ስላልሽ ነው። እየፈረድኩብሽ አይደለም፣ ግን እንድታረም እንፈልጋለሁ አይነት እሳቤ ነው እንጂ ጥሩ ጥፋት አለብኝ ለሚለው አዎ ይህ ስህተት ነው። ማናችንም ብናደርገው ልክ አይደለም። ጦቶሻ እንደው በየወንዙ እየተማማልን እየወሰድን ፈጣሪ ጋር የምንወስድ ከሆነ ሁሉ ነገር ስህተት። ከዛሬ በኋላ እንዳትደግሚ ነው። ነገ የፈለገ ብትፋቀሪና እንደው ክንፍ አውጥተሽ ብትበሪ አየር ላይ መማማሉ ይቅር፣ ግድ የለሽ። ነገም እንደሚፈጠር አታውቂ። ከሰው ልጅ ጋር ነው የምትኖሪው። ነገ ሊያዳልጥሽ ይችላል፣ ሊያዳልጠው ይችላል፣ ልትለያዩ ትችላላችሁ። የአንቺ እህል ውሃ ላይሆን ይችላል ይሄ ሰው። መማማሉ ስህተት ነው። ከዛ ውጭ አሁንም ቢሆን ፖስት በማድረግሽ ከተናደደ እና ዘራፍ ካለ ችግር አለ ማለት ነው። ያው የፖስት ዘመን እንደምታውቁት ታውቃላችሁ። ፖስት ነው የምትደረጉ ሰው ለምሳሌ አለምህ ነው ሙሉ የሚሆን እንጂም እንደዚህ ሰውየው እንግዲህ ሚስቶቹ እንዳያዩበት ሊሆን ይችላል። በአካል ልጅ ሚዩት አድርጊ እኮ በአካል ታውቂዋለሽ፣ ችግር የለውም። ግን ለምሳሌ ፖስት በማድረግሽ
እንግዲህ ብዙ የኔ ንግስት የሚላቸው ሰዎች ካሉ ሴቶች ካሉ ያዩብኛል እንዲህ የሚል ስጋት ካለው ሊሆን ይችላል እንጂ አንቺ ጋር ለመጋባት እቅድ ካለው ኦኬ ፖስት ለምን አረግሽው ጥያቄ ነው እንጂ ሳታስፈቅጂኝ ለምን ፖስት አረግሽ ብሎ መናደድ፣ መበሳጨት፣ አንቺን መዝጋት ትክክል አይደለም። ፖስት ስላረግሽው አይሞትም። ሊያገባሽ አይደል እንደ ቤተሰብና ስቶቅ እያላለ ታዲያ ምንድን ነው ችግሩ ስለፖስትሽ? ስለዚህ ተረጋጊ። አንቺ አሁን የት ነው ያለሽው? እኔ አሁን ሳውዲ ነኝ ያለሁት። እሱ የት ነው? የት ነው እሱ የሚኖረው? እሱ ኢትዮጵያ ነው። ኦኬ አሁን ሳውዲ ነሽ። ሙሉ በሙሉ ትኩረትሽን ያለሽበት ቦታ ላይ እና እቅድሽ ላይ የመጣሽበት ጉዳይ ላይ አድርጊው። አሁን አየር ላይ ያለ ጉዳይ ነው የእሱ ጉዳይ። ስትሄጂ ሽማግሌ ልኮ ቤተሰብ ጠይቁ፣ በአግባቡ በስርዓቱ በወግ በማረቁ የሚያገባሽ ከሆነ ያኔ ታያለሽ ስትሄጂ። አሁን አትመላለሽ፣ ክፉም ደግ አትመላለሽ። ትኩረትሽን ማታሽ ከህይወትሽ ላይ ወደ ራስሽ አተኩልሽ። ነገ ጥሎሽ ሌላ አገባ የሚል ዜና ልትሰሚ ትችያለሽ። ከፎቅ ልተወረወሪ አስቢበት። አልልም እንዴ ምነው እሱ አልግፋው እንጂ እኔ በእግዚአብሔር ተስፋ አልቆርጥም። አልግፋው እንጂ አሁን እሱ ላይ ያለሽን እምነት ምን አድርጊ መሰለሽ፣ እሱ ነው ያመንሽበትን እምነት፣ እሱ ላይ ያለሽን እርግጠኝነት እግዚአብሔር ላይ አድርጊ። እሺ እሺ አሌክስ፣ እሺ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። ክብራትና ክብራን ያው ሰዓቱን ትንሽ ወደዚህ ሰዓት አድርገናል። ጨርሰናል። አሁን አላርማችን ጮኋል። ሁልጊዜ በዚህ ሰዓት ነው የምንጨርሰው። እሺ በፊት በዚህ ሰዓት ነበረ የምንጀምረዋል። በምንጀምርበት ሰዓት እንጨርሳለን። ከዚህ ሰዓት ወደኋላ አንድ ሰዓት ተኩል አሁን አንድ ሰዓት ተኩል ሆኗል ከጀመረ። አንድ ሰዓት ተኩል ወደኋላ ነው ምንጀምረው ማለት ነው። ይህ ማለት ለምሳሌ ዱባይ ስለሆነ ያለሁት በዱባይ ሰዓት 11 ሰዓት ተኩል ሲል ማለት ነው ምንጀምረው ሁሌ ከነገም ጀምሮ። ለምን አልነገርከንም ለሚለው እንግዲህ የቤት አንዳንድ ሰው ስለጻፈ ነው ቅድም የቤት ቁጥራችሁን ስላልነገራችሁኝ ነው እንጂ ቤት ለቤት መጥቼ ያው ፍላየርም ለመበተን እያንኳኳውም ለመናገር አስቤ ነበር። ያው እዚህ ዱባይ አሁን 50 ዲግሪ ሴልሺየስ ነው ሙቀቱ። እቀልጥባቸዋለሁ ብዬ ነው ጓዶች። እዚህ ላይ አንዴ መናገር የምችለው ታዲያ የት ልናገር ይችላል? ለምን አልነገርከንም ለሚለው ይሄው መጣው ዛሬ አይደል ተናገርኩ። ነገ ከነገ ወዲያ ስንደግመው ስናካሄደው ሁሉም ሰው እየገባ ይመጣል። እሺ ወይስ ወዳችኋለሁ። ነገ እንገናኛለን። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ ሁሌ ተወደዱ፣ ተከበሩ፣ ከክፉ ነገር ይሰውራችሁ፣ ፈልጋችሁ አትጡ፣ የሰው ፍቅር ይስጣችሁ፣ አይመማችሁ፣ ሁሌም ጤና ይስጣችሁ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ክፉ ቀን እያሳለፋችሁ ያላችሁ ሰዎች ኑ፣ እኔ አዳምጣችኋለሁ። አንድ ሰዓት ተኩል በቀን ለእናንተ ብሰጣችሁ ብዙ መጥፏል ነው። አሪፍ ሰዓት ነው አይደለ? አሁን የምናደርግበት ሰዓት በጊዜ እርሊ ጀምረን እንወጣለን። ለምን እያረፍኩ አይደለም እና በቃ ከዛም ስወጣ አሁን በበፊቱ ሰዓት ስራ አለኝ። እሱን ስጨርስ እንደገና በቃ ምንም እንቅልፍ የምተኛበት ሰዓት፣ እረፍት የማደርግበት ሰዓት በጣም ታይት ሆነ። በቃ 2 ሰዓት ምናምን እየተኛው ከዛ ለኔክስት ዴይ ነገር ቶሎ። ስለዚህ አሁን ከዚህ እንደወጣው ትንሽ ማረፍ ሰዓት ይኖራል። ሰዓቱን ለዛ ነው ትንሽ ወደዚህ ያደረገው እንጂ ሌላ ነገር ታሪክ የለውም። እሺ አይሻልም? እንግዲህ ካልተኛው እረፍት ካላረኩ ቅርብ ወራጅ ነኝ ተብያለሁ። ስለዚህ እና ነገ እንገናኛለን በተመሳሳይ ሰዓት። እወዳችኋለሁ። እየመሸ ያለበት ሀገር ያላችሁ ደህና እደሩ። እየነጋ ያለበት ሀገር ያላችሁ ደግሞ